አሁን ችግሩ የተፈጠረው ምንድነው? ይሄ ሰው በተለይ አዶናይ መብለጥ አልቻለም። ከአዶናይ ጋር መስተካከል ጨርሶ አልቻለም። ይኬና ያቺን ውሃ እንኳን ሲያመጣ ዋሽተ ያላሰራው ናና ስንመርቅ አስመርቅልን ብለው ቪአይፒ አድርገው ስለጠሩ ብቻ ልክ ገንዘብ አዋተ እንዳሰራ አድርገ አስበጠረቅ ሶሻል ሚዲያ ላይ አልቻልክም። ሶሻል ሚዲያ ላይ አልቻልክም። ዋነት ነው ያለችው። እንደው የእሱ እናትና የእሱ ታሳልፈው ይሰጡታል። እሱ ብቻ አይደለም ስለማወራ ከመታሰሩ በፊት የዛሬ 2 ዓመትን ነው የምናወራው። የዱባዩ ገብተዋል። ከመታሰሩ በፊት ምን ከመሆኑ በፊት ዱባይ ፈታ በሚልበት ሰዓት የወጣ ዶክመንት ነው። ይወጣል እንዴ ብዙ ዶክመንት ይወጣል። አሁን አታስብ፣ ለሱ ከባድ ነገር አይደለም። እና ሌላው ደግሞ ጆን ዳንኤል ትንሽ ነው አትበሉ። ምንድነው 18 ዓመት ያለፈው ሰው ምንድነው ትንሽ ሰው ማለት እንዴ? ወደ 30 ይገባል ነው አይደል? ሃቱ ሪስፔክት ውመን በቃ ወይ 30 ማለት ትልቅ ነው። ቆይ ልንገራ፣ ገብቶኛል። ሴት ልጅን እንዴት ሪስፔክት ማድረግ እንዳለበት ለሰማ አልገባውም። ሰው ሂ ኒድ ቱ ቴክ ኤዱኬሽን ባይ ዘ ዌይ ለምሳሌ ሴት ልጅን እንዴት አድርጎ ማክበር ስላልገባው እድሜውን ማሳነስ አይቻልም። ልጁ መቶ ሰው ያለ ምንድነው ያለው? ቅድም የማንም ወጣት ምናምን አይደል? የማንም ቢንጫ እንዴት ሴት ልጅን ወንድ ልጅ መንከባከብ እንዳለበት ቲች አድርጓል፣ ለሰን ሰጥቷል። ለዚህ ክሬዲት ሊሰጠው ይገባል። ነገር ግን የአዶናይን የእንትናን እድሜ እያሳነሳችሁ ገና ነው አልደረስም እንዴ? አንድ ሰው 18 ዓመት ካለፉ በቃ አልደረስም። እዚህ ሀገር የምናየው ነው። የ15 ዓመት ልጅ እንዴት ሴት ልጅ እንትን ነው በጣም ይገርመኛል። ባይዚ ብዙ ሰው አሁን እዚህ ጋር ይመጣና ምቀኝነት ነው ምናምን። እኔ የራሳችን ስራ ያለን ሁላችንም ያለን ሰዎች ነን። ምቀኝነት አለም፣ ግን ሪያሊቲው አዶናይ እያደረገ ያለው መልካምነቱ ምንነቱ በጣም ደስ። አንድ ቀን በህይወቱ ጌም ሲጫወት አይቼው አላውቅም። አልተጫወተም ጌም። ልጅ የጌም ጥቅም አጥ ይሄ ልጅ ግን ምቀኝነቱን ያመጣው ሂናውስ በነፊቱን ጥቅሙን በደንብ አድርጎ ያውቀዋል። አዶናይ እየገባ ጌም አይጫወት ምን አይል በየቀኑ ጌም የሚጫወት ልጅ ነው ይሄ ልጅ። ይሄኛው ደግሞ ማይጫወት ነው። ኤኒዌይ ቀደምም እንዳልኩት ሞር አዶናይ ሳንሻይን ያደርጋል። ዌብሳይት ምን አለ በሉኝ። አዶናይ ካሁን በኋላ የዛሬ ወር እንደውም አሁን ቀደም ዜና ያየው ነበር አሜሪካም ይመጣል ተብሏል። ሞር እንደውም አሪፍ አድርገን እንቀበሏል ለማለት ነው። አመሰግናለሁ። አይ ጥሩ ነገር ነው። አሁን የምናገረው ምንድነው ባየነው በሚያደርጋቸው በነበረው ሁኔታ ነው የምንናገረው። ከመሬት ተነስተን አይደለም። የሁለቱ ችግር አለ በሚገባ አለ። በመሀል ግን አዶናይም ጭምር እየተጎዳ እንደሆነ አዶናይም ጭምር በዚህ ደረጃ ድራማ የሚሰራ ስልክ እንኳን ሴቭ ያደረገው ጃኒ ቤቢ ብሎ ነው ስልኩን ሴቭ ያደረገው ጆን ዳንኤል ያንን እንደዚህ ልጥፍ አድርጎ ጃኒ ቤቢ ብሎ አስቀምጦታል። መረጃ በሰጠው ራሱ እኮ በከሰው ትችላለች ታለው እኮ እሱ ስሙን እንደዛ አድርጎ የጻፈበት ለአዶናይ ለማሳየት ነው። እኔና እሷ ብቻ የምናወራው አካውንት ያለበትም መልእክት አለ። ባይዘው ይወል እሱ ሴፓሬት ማድረግ ነው የፈለገው። እኔ አሁን አንደርስታንድ አድርጌዋለሁ። ለምሳሌ አንድ ሰው ትክክለኛ ሰው የሆነ ሰው አንድ ሰው ከሆነ ሰው ጋር ጓደኛ እስከያዘ ድረስ ምን በቃ ምን አልከሰከሰው። የራሱ ልጅ ወልዷል። ከዚህ ጋር ተጣብቆ አይቀመጥም። ደስተኛ አይደለም። አስር ያባረረ አንድ አይዝም ይላል ያገሬ ሰው ገባ። ሌላ በእጃችን እኮ ደስተኛ አይደለም። መነካካት ነው። በእጅ የያዙት ወርቅ እንደ መዳብ ይቆጠራል ነው። አንዴ ምን ሆነ መሰለ ጃኒ በእጁ በያዘበት ጊዜ ምንም እዚህ ግቢ የምትባል መስሎ አልታየው። የምትለውን እሺ ነው የምትለው ገባ። ንግስት አድርጎ ማሳየት ጀመረ ሶሻል ሚዲያ ላይ። ቫሊዋ ከፍ አለ በጣም። ይህን ሳይው ጃኒ ቤቢ ብሎ መጣ። ይህን የተፈጠረው ራሱ የጻፈበት ራሱ ሴቭ ያደረገበት ለብቻ ያወራታለሁ ያለበት ምን ስለፈለገ ነው ለብቻው የሚያወራው? for what reason? ስለዚህ ራሱ የፈለገው ነገር አለ፣ ያልቀረው ነገር አለ። ጃኒ ላይና አዶናይ ላይ እየተሰራ ያለው ሴራን እናጋልጣለን ነው። ምንም ሌላ የሚፈጠር ነገር የለም። ሀኒቾ እንኳን ደህና መጣሽ። እስቲ አንቺንም ሀሳብ እንስማ። እዚህ ጋር እንኳን ደህና ቆያችሁኝ። ሰላም ነው ወይ? እንዴት ነሽ? እግዚአብሔር ይመስገን። ትናንትና አጋጣሚ እየሰማው ነበረ እና ሁሉም ያው ካልመጣች እያለ ጀጅ እያደረገ ነበርና
ሴት ልጅ እንዲህ አይነት ቦታ ብዙ ጊዜ መታ ይፋ መሆን እንትን ትላለች። በቃ የሆነ ደፍራ የሆነ ሰዓት ላይ ወጣለች፣ ብስጭት ባለችበት ሰዓት ያችን አውጥታለች። ሲቀጥል ደግሞ ትክክል አይደለም። ሁለተኛ ደግሞ ቴክስቶቹን ስናይ አይሆንም የሚል ቴክስት ሌሎቹ ተደልተው አይሆንም የሚል ብቻ ነበር ኖ የሚል የሱ አጫጭር መልስ። የሆነ ሰዓት ላይ ደግሞ ሲያሳይ ደግሞ 2-3 የሱ አንድ የሷ 2-3 የሱ አንድ የሷ ነበሩና ይሄንንም እይታ ውስጥ መክተት መልካም ነው። መምጣት ትፈራለች በቃ ማለት መሸከም ይከብዳል አንዳንዴም እኮ ሁሉም ነገር ሲወርድባችሁ። ሲቀጥል አሁን ልጁ አዶናይን የሚቃወም ሰው የተከተለ ሃይ የሚል ቴክስቶች እየተፖሰተ ነው። እሱ እየፈለጋቸው ነው። አዶናይን የሚቃወሙ ሰዎችን እሱ እየፈለጋቸው ነው። ቴክስት እየላከ ነው። ትንንሽ ፎሎወር እንኳን ያላቸውን እና ይሄን እስቲ ከእይታ ከተቱት። የሚገርም ሀቀኛ ይጥፋ። እውነት ባለበት ሁል ጊዜ እውነት ይወጣል። አዶናይ